ፍቅር አለ። ሮሜ ምዕራፍ 15 ላይ እናውጣና ቁጥር 14 እንደዚህ ይላል። እኔም ደግሞ ራሴ ወንድሞች ሆይ በበጎነት ራሳችሁ እንደተሞላችሁ ዕውቀት ሁሉ እንደሞላባችሁ እርስ በርሳችሁ ደግሞ ልትገሰጹ እንዲቻላችሁ ስለናንተ ተረድቻለሁ። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ ሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንድ ቦታ በድፍረት ጻፍኩላችሁ። ቁጥር 15 እንደዚህ ይላል። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው በምን ተቀድሰው? በምን ተቀድሰው? ድገሙና በምን ተቀድሰው? አይሰማም፣ ጩሁና ተናገሩ። መንፈስ ቅዱስ በሉ እስቲ፣ የኔ በሉ እስቲ፣ ቀዳሼ ነው በሉ። ምን አይነት ፓወር አለው ታውቃላችሁ? በመንፈስ ቅዱስ ተቀደሰ። ኤላችሁ መቀደስ ማለት መለየት ማለት ነው። ለአንድ ነገር ለአንድ ዓላማ መለየት ማለት ነው። አሁን ለምሳሌ ይሄንን ውሃ ማስቀመጫ ከብረት ቢሰራም ከመስታወት ቢሰራም እዚህ ቸርች ከመጣ ጊዜ ጀምሮ ለሶፍትና ውሃ ማስቀመጫ ቀድሰ ነው። ስለዚህ ይሄ ነገር ወንበር አይደለም። ስለዚህ እዚህ ቦታ ላይ የእግዚአብሔርን ቃል የምናስቀምጥበት እናንተ ፊት ደግሞ የሚቆም እንዲሆን ቀድሰነዋል ማለት ነው። ለይተነዋል። ይህንን ነገር ወጣ እናስቀምጥበትም ምን አናረግበትም። በቃ ተለይቷል። ምሳሌ ሙሽራ በጣም ጸልያ ታገቢያለሽ ብሏት ጌታትና የዛን ቀን የምታረገው ቢጃማ አይደለም ቬሎ ነው። የዛን ቀን በቃ ብዙ ብር ነው የሚወጣው። ያ እኮ ሻሽ የሚመስል ነገር በዲዛይነር ቢሰራም ብዙ ብር እንትን እኮ ነው። ከለበሳችሁት ሁሉ ልብስ የማይገባ ልብስ የቬሎ ልብስ እንደሆነ ታውቃለህ። ወደፊት ይወስዳችኋል፣ ወደ ኋላ ይጎትታችኋል። ረስታችኋል። አንዳንዶቻችሁ ላስታውሳችሁ። ለዛ ቀን ግን የተቀደሰ ነው። ቬሎ ያላረገች ሙሽራ ስለዚህ ለዛ ትጸልያለች፣ ለዛ ታስለቀቃለች፣ ሂዳ ትከራያለች። ለዛ ቀን ያንን ነገር ለማድረግ መንፈስ ቅዱስ አማኙ ህይወት ውስጥ ሲመጣ ይቀድሳል። ለዛ ህይወት እንድንኖር ያደርገናል። አምላክ ነው አንቺ ውስጥ የገባው። እሱን ይዘን የማይረባ ቦታ አንሄድም። እሱን ይዘን መጠጥ ቤት አትሄድም። እስቲ አስበው፣ በጣም ከባድ ነው። እሱን ይዘህ ሐሜት ቦታ አትሄድም። እሱን ይዘህ የማይረባ ቦታ አትሄድም። ለምን? አምላክ ነው አንተ ውስጥ የገባው። አምኖህ ኢየሱስ አምኖህ እግዚአብሔር አብ እኔ ከሄድኩ በኋላ ምልክላችሁ አጽናኝ አለ ብሎ ያ አጽናኝ አንተ ቤት ውስጥ ሲመጣ እርግጠኛ ነው ጥሩ ቦታ ይዘኸው እንደምትሄድ ቀደሰን። ቀጥሎ የህይወት ለውጥ ሰጠን፣ ለወጠን። የለውጥ 48 ምክንያቶች ተብሎ ያልተለወጥን ብዙ ሰዎች አለ። ዩቲዩቦችን ያጨናነቀው ብዙ ማህበራዊ ሚዲያዎችን ያስጨናነቃቸው ብዙ ለውጥ ሰው ይፈልጋል። ህይወቱ እንዲለወጥ ይፈልጋል፣ ካራክተሩ እንዲለወጥ ይፈልጋል፣ የጸሎት ህይወቱ ምኑ እንዲለወጥ ይፈልጋል። ግን ያለ መንፈስ ቅዱስ ለውጥ የለም። መንፈስ ቅዱስ በህይወታችን ሲመጣ ያረጋው ነገር ምንድነው? ለወጠ። ልብስ ሳንቀየር ውስጣችንን አፕግሬድ አረጋው፣ ለወጠው። ምን አይነት አምላክ! የለወጠን ጌታ ይባረክ። ይሄ እኮ አምላክ ገብቶ ነው ውስጣችን እንጂ እንደዚህ እንገናኝ ነበር። ይሄ ሁሉ ሰው እኮ ባይለወጥ ኖሮ በዚህ ሰዓት የት እንደነበር፣ እሁድ ከቅዳሜ ከሰዓት ጀምሮ አንዳንዶቻችን የት እንደነበር ጸባይ ማረቢያ ሳንገባ የለወጠን፣ ለስንት ፌደራል ለስንት ፖሊስ ያስቸገረን፣ ስንቶቻችንን የቀየረን። ገላትያ ምዕራፍ 5 ቁጥር 17 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋ ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛሉና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ከነዚህ ሁሉ እኮ ነው የለወጠ። እነዚህን ሁሉ የቀየረ ከእንዲህ አይነት ህይወት ያወጣን አውጥቶ ደግሞ ይህንን ህይወት ሰጠን። ወረድ ብሎ
የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት። ከዚህኛው ወደዚህኛው የለወጠን እግዚአብሔር ይባረክ። እስቲ ቀኝ እጃችሁን አንሱና የለወጠኝ እግዚአብሔር ይባረክ በሉ። ድገም ውስጥ ያሁንም ለወጠን፣ ቼንጅ አደረገን። ምቀኞች ነበርን፣ አሁን ደግ ሰዎች ሆነን። ሰካራሞች ነበርን፣ አሁን በመንፈስ ቅዱስ የምንሰክር ሰዎች ሆነን። ጣዖትን የምናመልክ ሰዎች ነበር፣ አሁን ለኢየሱስ የምናመልክ ሰዎች ሆነን። ስንቱ ነገር ጠፋብን። ረስተሽው እንጂ እኮ ለመለወጥ የነበረ ነገር ብዙ አይነት ሱስ፣ ብዙ አይነት ነገር ማቀየረው ጸባይ ማረም አይደለም፣ ማቀየረው መንፈስ ቅዱስ። ይሄ መንፈስ ሲመጣ ስንት ነገር ተቀይሯል። ለዚህ ለቀየረን ጌታ ክብር ይሁን። መንፈስ ቅዱስ ቀያሪ አምላክ ነው። እስቲ ስንት ሰው እግዚአብሔር እንደቀየረው ያምናል? ህይወቱን እንደቀየረ፣ ቤቱን እንደቀየረ፣ ባህሪውን እንደቀየረ፣ ካራክተሩን እንደቀየረ። ለዚህ ለቀየረ መንፈስ ክብር ይሁንለት። እስቲ አጨብጭበን ክብር። ስንት ነገር እኮ ነበር ቀየረን። ሻላባራባሻዲያስ ሰዎች መቀየራችንን ሲነግሩን እኛ ምንም አልመሰለንም፣ ግን እኮ ቀይሮናል። መንፈስ ቅዱስ ሲመጣ አንቺ ትዝ ይላችኋል ወደ ጌታ እንደመጣችሁ የኢየሱስ እንደሆናችሁ አንተ ሰው ምንድነው የቀየረ? ሰዎች አንቺማ ተለውጠሻል፣ አንተማ ተቀይራል የተባልን ስንት ሰዎች አለን። ለቀያሪው ክብር ይሁንለት። ለቀያሪው መቀየራችን ብቻ አይደለም፣ ይሄ ቀያሪው ትምክት ከኛ እንዳይሆን ያለ ልምድ ነው የቀየረን። ያለ ልምድ። አሁን አንዳንድ ሰው እስቲ ምንድነው ልምድ? እንዴት ሲጋራ ቆንክ ሲባል አያውቀውም። መንፈስ ቅዱስ በላዩ ላይ መጣ፣ አስጠላው። እንዴት ሴሰኝነት አቆምክ? እንዴት እንደሆነ መንፈስ ቅዱስ በላዩ ላይ መጣ፣ ተቀየረ። ለልምድ ልውጥ ራሱ አይሆንም። ያንዳንዱ ሰው ለውጥ ቅስፈታዊ ነው። እዚሁ ጉባኤ ውስጥ ብዙዎቻችሁ አይታችኋል ብዬ አስባለሁ። ሰዎች ከአጋንንት ስራት ነፃ ሲወጡ ከጨለማ ወዲያው ነው፣ ቅስፈታዊ ነው። እያየናቸው ይበራሉ። እያየናቸው ይሄ ቆዳቸው ቅይር ሲል እናያለን። እየመሰከሩ ውጣ ብለው ያዘነው ወዲያው ሲወጣ አቤት ከጨለማ ወደ ብርሃን። ይሄን ለውጥ ሰይጣን ካቃለለባችሁ፣ ይሄንን መቀየር ሰይጣን ካቃለለባችሁ አደጋ ውስጥ ናችሁ። ወደ ኋላ ሊመልሳችሁ ነው ማለት ነው። ስለዚህ ይሄን ለውጥ ላለወጠን ጌታ ማመስገን አለብን። ሶስተኛው መንፈስ ቅዱስ እኛው ሲመጣ ኃይል ሰጥቶናል፣ ድፍረት አግኝተናል። የመንፈስ ቅዱስ ኃይል በለኛ ላይ መጥቷል። የፈራነውን ነገር ደፍረነዋል። የመንፈስ ቅዱስ ኃይል በደቀ መዛሙርቱ ሕይወት ውስጥ ሲመጣ ፈሪ የነበሩት ደፋር ሆነዋል። ጴጥሮስ በአንዲት ቤት ውስጥ በምትሰራ ሰራተኛ ፊት ኢየሱስን አላውቅም ብሎ ነበር። ነገር ግን የመንፈስ ቅዱስ ኃይል በሱ ላይ ከመጣ በኋላ ተቀየረ፣ ተለወጠ። በ3000 ሰው ፊት፣ በ5000 ሰው ፊት፣ በ15000 ሰው ፊት ኢየሱስን ይሰብክ ጀመር። ምን አይነት ለውጥ፣ ምን አይነት ክብር፣ ምን አይነት ነገር መጣበት? ኃይል ውስጡ መጥቶበት። አሁን እናንተ ውስጥ የተቀበረ ኃይል አለ። እንጂ ውስጥ የተቀበረ ኃይል አለ። በእናንተ ውስጥ ያለ ኃይል ዓለምን የሚቀይር ኃይል። ይሄ ኃይል የሚለው ቃል ዱናሚስ ይለዋል የግሪኩ። ዱናሚስ ማለት ይሄ ቦምብ ወቅትን የሚጠብቅ የተቀበረ ማለት ነው። የተቀበረ ወቅት የሚጠብቅ ማለት ነው። አንቺ ውስጥ የተቀመጠው አሁን ኖርማል ሰው ትመስያለሽ እንጂ ወቅት የሚጠብቅ ክብር አለ። አንድ ቀን በዘማሬ ይገልጥሻል፣ አንድ ቀን በስብከት ይገልጥሻል፣ አንድ ቀን እግዚአብሔር በታምራት ይገልጥሻል፣ አንድ ቀን እግዚአብሔር በብዙ ክብር ይገልጣል። እስቲ ቀኝ እጆቻችሁን አንሱና ኃይል ተቀብያለሁ ብሎ እስቲ ጩናውንም ኃይል ተቀብያለሁ ብሎ እስቲ አንድ ሰው ጮህ አሜን ይበለኝ። እስቲ ዛሬ ሆነ ሰው አያለ እግዚአብሔር ወዳየላችሁ ቦታ በክብር ትገባላችሁ። ተራ ሰው አይደለ። አንተ ውስጥ የመንፈስ ቅዱስ ኃይል አለ። አጠገባችሁ ያለውን ሰው ንገሩልኝ፣ አንተ ተራ ሰው አይደለህም በሉት። የመንፈስ ቅዱስ ኃይል አንተ ውስጥ አለ በሉት። ይህንን ኃይል የተቀበሉ ሰዎች፣ ይህንን ኃይል የተሞሉ ሰዎች፣ ይህንን ኃይል በክብርና በኃይል የሞሉ ሰዎች ዛሬ ጥሩ ቦታ ላይ ያሉ ሰዎች አሉ። እንዴት ቻሉት? ኃይል መጥቶ። ለዚህ ነው ዘካርያስ ምዕራፍ 4 ላይ በመንፈስ እንጂ በኃይልና በብርታት አይደለም። ምን መጡ? በምንድን ነው? በመንፈሴ። በምንድን? በመንፈስ። እስጩና በእግዚአብሔር መንፈስ በሉ ባካችሁ። በማመንፈስ ዛሬ የኃይል አንቺ ላይ ይመጣል። ይሄ ኃይል አንተ ላይ ይመጣል። ነገስታት ፊት የሚያቆም ኃይል፣ አለቆች ፊት የሚያቆም ኃይል፣ የክብር ኃይል
ሐዋርያት ሥራ ምዕራፍ 2 ቁጥር 10 ላይ የኃይል በእነሱ ላይ ከተገለጠ በኋላ ምን እንደሆነ ታውቃላችሁ። 12 ሰዎች ናቸው ዓለምን የገለባበጡት። ቁጥር 1 ጀምሮ በዓለ ሃምሳ የተባለው ቀን በደረሰ ጊዜ በሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትን ቤት ሞላ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። ቁጥር 10 ላይ በፍርግያም በጴልፊያም በግብጽም በቄርኖም በኩል ባለው በሊቢያ ወረዳዎች የሚኖር በሮሜ የምንቀመጥ አይሁድነት የገባን የቄርጦስ የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ተገረሙ፣ አመንትተውም እርስ በርሳቸው እንጃ ይህ ምን ይሆናሉ። ሌሎች ግን እያፌዙባቸው ጎሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ ከ11 ጋር ቆሞ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። ያ ፈሪ የነበረ ሰው አሁን ከ11 ጋር ቆሞ መናገር ጀመረ። አራተኛው መንፈስ ቅዱስ በሕይወታችን ሲሆን መንፈሳዊ ስጦታዎችን ተቀብለናል። መንፈስ ቅዱስ በሕይወታችን ሲመጣ ለቤተ ክርስቲያን ጥቅም፣ ለቅዱሳን መታነስ፣ ቤተ ክርስቲያንን ለመገንባት የሚሆንን ጸጋ ስጦታ ሰጥቶናል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 ጀምሮ ስታነቡ መንፈስ ቅዱስ በአንድ ሰው ሕይወት ውስጥ ሲመጣ ጸጋ ስጦታ አብሮ ሰጥቷል። 12 ላይ አንደኛ ቆሮንቶስ 12 አካልም አንድ እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል። ይህን ጸጋ ስጦታ የሰጠን ማን ነው? መንፈስ ቅዱስ። ምን አይነት ጸጋ ስጦታ? የጸጋ ስጦታ ልዩ ልዩ ነው ይላል ቁጥር 12 ምዕራፍ 12 ቁጥር 4 ላይ። መንፈስ ግን አንድ ነው፣ አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው፣ አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስ መግለጥን ለጥቅሙ ይሰጠዋል። ቁጥር 8 ለአንዱ ጥበብ መናገር፣ ለአንዱ ምን ይሰጠዋል? እስቲ ምን መናገር? ቀጥሎስ በመንፈስ ይሰጠዋል። ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነትን፣ ለአንዱም በዚያው መንፈስ የመፈወስ ስጦታን፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስ መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተናገረው መተርጎም ይሰጠዋል። አይገርምም? ይሄ የሚሰጠው ለምንድን ነው? አካሉን ለማነጽ፣ ሰውየውን ነብይ አድርጎ ሀብታም ለማድረግ አይደለም። አንዳንድ ሰዎች ጸጋ ስጦታ የነሱ ይመስላቸዋል፣ የግላቸው። ይሄ ጸጋ ስጦታ እኔ እግዚአብሔር ሲቀባኝ የቀባኝ ለእናንተ ነው። አጋንንት ማውጣት አጋንንት ላለበት ሰውዬ ነው የሚጠቅመው። እኔ ነኝ የምጠቅመው። በትንቢት መናገር ለተነጋሪው ነው የሚጠቅመው። ለእኔ ምንም የሚጠቅመኝ ነገር የለም። ባይዘው በጣም እኔ የምጠቀመው ጥቅም በመንፈስ የሆነ ደስታ ነው። የእናንተን ለውጥ የእናንተን መቀየር ጠቅማል። ግን እሱም ደግሞ ከራሴ አውጥቼ አይደለም። እና አንዳንድ ሰዎች እንደዚህ ብሎ ይጸልያሉ። ጌታ ሆይ ነብይ አድርገኝ ባለጠጋ መሆን ስለምፈልግ ይላሉ። ዳውም ነብይ እንዳለ ብዙ ሰው አያውቅም። ዳውም ነብይ አለ ማለት ሚስቱንም ልጆቹንም በእዳ የኖረ ሰው ይያል ዘይት ይላል 5 ሊትር ስጠኝ፣ ኧረ ስጠኝ ችግር የለም ይኸው ሚስት ያለች አይደል የት ትሄዳለች ይልና ሰጥቶ አገልግሎት ይሄዳል። ይዞ የሚመጣው ነገር የለም። አሁንም ይሄዳል፣ አሁንም ዘይት ይላል፣ አሁንም እንትን ይላል። እና ሰውየው መጣ። አንቺም ልጅሽም በእዳ ተይዛችኋል። ሰውየው ደግሞ ድንገት ታመመና ሞተ። ከዛ በኋላ ባለዳው መጥቶ ሲያስጨንቃት ኤልሳ ጋር መጣች። ባሌ ባሪያ እግዚአብሔር እንደሚፈራ አንተ ታውቃለች፣ ግን ምንም ጥሎልን አልሄደም አለች። ደሃ ነው አለች። እና አንዳንድ ሰው ነብይነት የሚያበለጽግ ቢመስለው ሰው አለ። የሥራ ፊልድ አድርገው የሚያስቡ ሰዎች አሉ። ንግድ ፍቃድ የማይከፈልበት የሥራ ፊልድ አድርገው የሚያስቡ ሰዎች አሉ። እውነት ነው። ብረት ሲሸጥ ንግድ ፍቃድ አለ። እግዚአብሔር ሲጠራ ግን ህይወትህን ነው የምትሰጠው። እና ከቻልከው ጥሩ ነው፣ ከቻልከው ሞክረው። ትንቢትን መናገር በብርቱ ፈልጉ ስለሚል ሞክረው። የሰው ፊት ያቆምህና የሰው ፊት ይገርፋል። አይደለም ትላል። አስቴር ስትላት አይደለም ትላለች። ከዛ ቀን ጀምሮ ማይክን ቁጭ አድርገ ዶማ ነው የምታነሳው። ስለዚህ መንፈስ ቅዱስ ስጦታች ላይ አይቀለድም።
ሰጪው እግዚአብሔር ነው። ሰጪው እግዚአብሔር ነው። በህይወታችሁ በጣም ትልቅ ስብራት ምን እንደሆነ ታውቃላችሁ? ዋጋ ከፍላችሁ ስጦታ ገዝታችሁ ለምትወዱት ሰው ሄዳችሁ ስትሰጡት ያ ሰው ሳይወደው ሲቀር ደስ አይልም። ለሞራል ራሱ ይከበራል። አንዳንዳችሁ ውስጥ እኮ የሚገርም ስጦታ እግዚአብሔር አስቀምጧል። መንፈስ ቅዱስን በተቀበለ ሁሉ ፊት የሆነ ስጦታ አለ። ህልም የሚሰጠው አለ፣ ራእይ የሚሰጠው አለ፣ ትንቢት መናገር የሚሰጠው አለ፣ መገለጥ የሚያይሰው አለ፣ የጥበብ መንፈስ ላይ የሚወድቅ አለ፣ የአገልግሎት መንፈስ ላይ የሚወድቅ አለ። መንፈስ ቅዱስ ፉል ኦፍ ጊፍት ነው፣ የስጦታ አምላክ። ሰይጣን ደግሞ ሰው ላይ ሲገባ የተሰጠህን ስጦታ ሁሉ ነው የሚወስድብህ። ደፋር ከነበርክ ፈሪ ያረጋል፣ ሀብታም ከነበርክ ድሃ ያረጋል፣ ቀይ ከነበርክ ጥቁር ያረጋል፣ ማጭስ ማታቀም ማጠጣ ከነበርክ ክፉ የሆኑ ልምምዶችን ይሰጣል። መንፈስ ቅዱስን ስትቀበል ደግሞ ስጦታ ነው የሚሰጥህ። ያለ ላይ ይጨምርልሃል። ድሮም እንዲያውነሽ ይጨምርብሻል። በቃ ውበት ይጨምርብሻል፣ ጸጋ ይጨምርብሃል፣ ጸሎት ይጨምርብሃል፣ አምልኮ ይጨምርብሃል፣ ልዩ አይነት ስጦታዎችንም ይጨምርብሃል። ቀኝ እጆቻችሁን አንሱና መንፈስ ቅዱስ በሉ ባካችሁ። ደግመ ስጠኝ በሉ ባካችሁ። ደግመ ባርከኝ በሉስ